ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ውድ ቤተሰቦቻችን። አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። ከዛ በባህር ማዶ ሲጠበቁ የነበሩ ትልቅ ጨዋታዎች ነበሩ። ሊዮኔል አንድሬስ ሜሲ ቡድኑ 4 ጎል ሲያስቆጥር አራቱም ላይ የሜሲን ስም እናገኛለን። የሜሲን አስደናቂ ምሽት እናነሳለን። ክርስቲያኖ ሮናልዶም በጥቂት ቀናት ውስጥ ከዋይት ሃውስ እስከ አክሮባቲክ ግብ 954ኛው ላይ ደረሰ። ድንቅ ምሽት በሮናልዶም በኩል ተመልክተናል። ሌላኛው የጥንቅራችን አካል ነው ውድ ቤተሰቦቻችን። ከዛ ውጪ በስፔን ላሊጋ እናነሳቸው መረጃዎች አሉ። ማድሪድ በጣም ወሳኙን ነጥብ ጥሏል። በጣሊያን ሴሪኤ ደርቢ ዴላ ማዶኒና አስደናቂውን ጨዋታ እናነሳዋለን። በአውሮፓ ዙሪያም የጀርመን ቡንደስሊጋ፣ የፍራንስ ሊጋን ጨምሮ በርከት ያሉ ሊጎች መረጃ ተይዟል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ከሻምፒዮንሺፑ ጀምረን ነው የምናነሳው ውድ ቤተሰቦቻችን። ከዚ የጥር ዝውውር መስኮት እናነሳለን። ሲጠበቁ የነበሩ መርሃ ግብሮች እንዴት ያሉ ነበሩም እናነሳቸዋለን። ማንቸስተር ሲቲ በቢግ ሲክስ የመረጃ ሰዓታችን ሳምንቱን በሽንፈት ነው የጨረሰው፣ ግን በሳምንቱ አጋማሽ ነው በጣም ወሳኝ የተባለ የአውሮፓ ቻምፒዮንስ ሊግ ጨዋታ ያለበት ለሲቲ ተጨማሪ ቡድን ዜናዎችን ይዘናል። ማሬስካ በጣም ደስተኛ ናቸው በተጫዋቻቸውም እንመለከተዋለን ጉዳዩን። ከዛ ውጭ ቼልሲ ለየት ያለ አዲስ ሪከርድም ለጥንቅራችን ይዘናል። በቼልሲ በኩል ግን ጥያቄ እየተነሳልን ነበረ፣ በተለይም የዓለም ሻምፒዮኖቹ በሚለው ጉዳይ ላይ ከባርሴሎና ጋር ነው ጨዋታቸው በሳምንቱ አጋማሽ። የቡድን ዜና በስፋት ተካቷል። ቼልሲያን ቆዩን። ሊቨርፑሎች በጥር የዝውውር መስኮት ምን ያህል እንቅስቃሴዎችን ሊያደርጉ ይችላሉ? ታማኙን የዜና ምንጭ ፋብሪዚዮ ሮማኖን ዋቢ እናደርጋለን። ቨርጅል ቫን ዳይክ የሚለው ነገር አለ። በተለይ ያምና ሻምፒዮን ናቸው። ከዛ ውጭ ሊቨርፑል በሳምንቱ አጋማሽ በጣም ወሳኝ የተባለ የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት። ጉዳዩን በስፋት እንመለከታለን። የሊቨርፑል ደጋፊዎችም ትቆዩናላችሁ። ማንቸስተር ዩናይትድ የአማካኝ ክፍሉን በማጠናከር ጉዳይ ላይ በርካታ ሀሳቦች እየተነሱ ስለሆነ ለየት ያለ ጥንቅር አግኝተናል። ከፋብሪዚዮ ሮማኖም ጋር በተያያዘ አንድን ዝውውር ጉዳይ ያጠረዋል። በዩናይትድ ኮንትራት ማራዘም፣ በውሰት ተጫዋችን መስጠት የተመለከተም ጥንቅር በዩናይትድ በኩል ይዘናል። ከዛ ውጭ የቡድኑን ቁልፍ ተጫዋች ብሪያን ቤሞን አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ከኤቨርተን ያለፉት 20 ዓመታትና የዛሬ ምሽት 5 ሰዓት ጨዋታ እናነሳለን። ዩናይትድ ይሄን ጨዋታ ማሸነፍ በብዙ መንገድ ይጠቅመዋል። ለየት ያለ ጥንቅር ይዘናል። ዩናይትድውያን ቅድመ ግምታችሁን በጨዋታው ዙሪያ እያጋራችሁን ቆዩ። የለንደን ደርቢ ጨዋታ በትልቁ ተጠብቆ ነበር እንደ ጨዋታ። ከዛ በዘለለ ግን በፕሪሚየር ሊግ ዋንጫ ጉዞ ላይ የራሱን አሻራ የሚያሳርፍ ጨዋታ ነበረ። ቶማስ ፍራንክ ከሰሞኑ ኢብሪቼ ኢዜን ልታስፈርሙት ነበረ ተብለው ሲጠየቁ ኢብሪቼ ኢዜ ማን ነው ብለው ነበረ። ኢብሪቼ ኢዜ ትላንትና እኔ ነኝ ብሏቸዋል ከ3 ግቦች ጋር። ጨዋታው ብዙ አነጋጋሪ ነጥቦች ይነሱበታል። የኢብሪቼ ኢዜ ሃትሪክ፣ የአርሰናል በሰፊ ግብ ልዩነት ማሸነፍ፣ የማይክል አርቴታ ደስታም፣ የአርሰናል የዋንጫ ጉዞ፣ አርሰናልና ቶትንሃም በራሳቸው እንዴት ያሉ የእርስ በርስ ፍልም ያላቸው ቡድን ውስጥ እየተዘነጋ ያለ ግን ቁልፉን ተጫዋች ትሮሳርድን እናነሳለን። ደጋፊውን በይፋ ይቅርታ ጠይቋል። ጄሚ ካራገር ሁሌም አነጋጋሪ ነው። አርሰናል ከሊጉ አሸናፊነት የሚያስቆመው ራሱ አርሰናል ነው እያለ ይገኛል። እንዴት? የእሱንም ሐሳብ እንነግራችኋለን። ከወቅታ ቁጥራዊ መረጃም ይዘናል። ተወዳጁ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት አርሰናልና የቶትናም ጨዋታ ልዩ ስለነበረ ለየት ያለ ጥንቅር ይዘናል። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። ሐሳብ አስተያየታችሁን አጋሩን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተስ? መልካም ቆይታ ተመኘን። የኢትዮጵያ ታላቁ ሩጫ በኢትዮጵያ ውድድር ከተካሄደ በኋላ ፖልቴርጋት ሐሳቡን አጋርቷል። ይህ ሩጫ የኢትዮጵያ ብቻ ሳይሆን አሁን የዓለምም ሆኗል ብሏል። ታላቁ ሩጫ በኢትዮጵያ 25ኛ ዓመቱን የያዘበት ውድድር ትላንት ተካሂዷል። በቦታው እንግዲህ በርካቶች ተገኝተው ነበረ። ቃለምልልሶችንም የበርካቶችንም ስናይ ነበረ። አንደኛው የፖልቴርጋት ነው። ፖልቴርጋት ሩጫው አሁን ዓለም አቀፍ ጭምርም ነው ብሏል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ገጻችን ላይ ወይም ኖቬምበር 23 እሁድ ምሽት በነበረን የዜና ፕሮግራማችን ላይ ታላቁ ሩጫን በኢትዮጵያ ውድድር አስመልክቶ አሸናፊዎቹን ሽልማቶቹን የተመለከተ
ሰፋ ያለ ጥንቅር አድርሰናችሁ ነበረ፣ መከታተል ትችላላችሁ። ዛሬ በአውሮፓ ዙሪያ በርከት ያሉ መርሃ ግብሮችን እንጠብቃለን። በተለይ አስቀድሞ በጣሊያን ሴሪኤ ቶሪኒዮ ከኮሞ ምሽቱ 2:30 እንደዚሁ ምሽት 4:45 ሳሱሎ ከፔዥ ይጫወታሉ። በስፔን ላሊጋ ኤስፓኞል ከሴቪያ ምሽት 5 ሰዓት የሚደረግ ጨዋታ ነው። ዛሬ በትልቁ የሚጠበቅ አንድ ጨዋታ አለ። ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከኤቨርተን በፕሪሚየር ሊግ የ12ኛ ሳምንት የመጨረሻው ጨዋታ ይደረጋል ዛሬ። ይህ ጨዋታ በብዙ መንገድ በብዙ ይጠበቃል። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዩናይትድን መረጃ ስናነሳ ይህንን ጨዋታ በስፋት እናነሰዋለን። የጨዋታውን አስፈላጊነትና የቡድን ዜናም በዩናይትድ በኩል ስለያዝን የማንቸስተር ዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ በድጋሚ ቆዩ ብለናል። በአሜሪካ ሜጀር ሊግ ሶከር የጥሎ ማለፍ ጨዋታዎች እየተካሄዱ ይገኛሉ። ተጠባቂ ጨዋታ ነበረ። ሲናቲ ከኢንተር ማያሚ ያደረጉት ጨዋታ በጥሎ ማለፉ ተጠባቂ መርሃ ግብር ነበረ። ጨዋታው በሊዮኔል አንድሬስ ሜሲ ቡድን ኢንተር ማያሚ 4-0 አሸናፊነት የተጠናቀቀው። ሜሲ በአራቱም ግቦች ላይ ነበረ። እንዴት የሚለው እንንገራችሁ። 19ኛው ደቂቃ ላይ ራሱ በጣም አስገራሚ ጎል አስቆጠረ። ከዛ በኋላ ሴልቫይቲ 57ኛው ደቂቃ ላይ ግብ ሲያስቆጥር ሜሲ ነው አሲስት ያደረገለት። አሌንዴ 62ኛው ደቂቃ ላይ ግብ አስቆጠረ። አሁንም አሲስት አድራጊው ሜሲ ነው። አሌንዴ መልሶ 74ኛው ደቂቃ ላይ አራተኛዋን ግብ አስቆጠረ። አሁንም አሲስት ያደረገው ሜሲ ነው። ትላንትና ሜሲ አንድ ግብ አስቆጠረ፣ 3 ኳስ አሲስት አደረገ። ሊዮኔል አንድሬስ ሜሲ የጨዋታውም ኮከብ ሽልማቱን ትላንትና መረከብ ሲችል ሊዮኔል አንድሬስ ሜሲ በጥሎ ማለፍ ጨዋታ በአሜሪካ ሜጀር ሊግ ሶከር አዲስ ክብረ ወሰን አስመዝግቧል። 6 ግብ 5 አሲስቶችን እንደዚሁ በማበርከት ሊዮኔል አንድሬስ ሜሲ 38 ዓመት ሞልቶታል። በነገራችን ላይ ውድ ቤተሰቦቻችን በዚህ ሲዝን ለኢንተር ማያሚ 34 ጨዋታዎችን ጀመረ፣ 37 ጎሎችን አስቆጠረ፣ 19 አሲስት፣ 56 የግብ አስተዋጽኦ አለው። ሊዮኔል አንድሬስ ሜሲ በአጠቃላይ 1300 የግብ አስተዋጽኦችን በአጠቃላይ በ1134 ጨዋታ አለው። 896 ጎል እና 404 አሲስቶች ላይ ደርሶ ሪካርዱንም ተጋርቶታል። ይህንን የአሲስት ብዛት በነገራችን ላይ አንድ አድማጫችን የሜሲ የዓለም አንደኛ አሲስት እንዴት አልሆነም? ሁልጊዜ አንደኛ ሊሆን ሲል አንድ ሰው ከአናቱ ይገኛል እያለ ነበር። አሁን ተስተካክሏል። ስለዚህ ሜሲ የዓለማችን የምንጊዜም ከፍተኛ አሲስት አድራጊ ለመሆን አንድ አሲስት ቀርቶታል። ከዛ በኋላ የሱ ብቻ ይሆናል ሪካርዱ። አሁን ግን ተጋርቶታል። በ86 ጨዋታ 117 የግብ ተሳትፎ ለኢንተር ማያሚ ያበረክቷል። 77ቱ ግብ ናቸው፣ 40 አሲስት ናቸው። ሊዮኔል አንድሬስ ሜሲ እንደዚህ አይነት እጅግ በጣም አስደናቂ ምሽት ነበር ያሳለፈው። አንድ መረጃን ጨምር ከሜሲ ጋር ገና እያይዘን ውድ ቤተሰቦቻችን ምናልባት የምሽቱን ጨዋታ በቁጥር እንግለጸው። 1 ጎል 3 አሲስት 8 የግብ ዕድሎችን ፈጠረ። ሌላ በጣም አስደናቂና በጣም ትልቅ ቁጥር ነው። በነገራችን ላይ 8 የግብ ዕድል በአንድ ጨዋታ ላይ በጣም ትልቅ ነው። 4 ትልልቅ የግብ ዕድሎችን ከዚህ ውስጥ ፈጥሯል። ግብ ሊሆኑ የሚችሉ 3 ሙከራዎችን አድርጓል። 2 ስኬታማ ድሪብል፣ 7 ኳሶችን ሶስተኛ የሜዳ ክፍል ላይ 100% ክሮሶቹ ስኬታማ፣ 100% ረጅም ኳሶቹ ስኬታማ፣ 100% ታክሎቹ ስኬታማ፣ 41 ኳሶችን ያቀበለ በስኬት 64 ኳሶችን የነካ 4 የመሬት ላይ ግንኙነቶችን ያሸነፈ በጣም አስደናቂ ምሽት ያሳለፈበት ነበረ። ሊዮኔል አንድሬስ ሜሲ ትላንትና ኢንተር ማያሚ በጥሎ ማለፍ ጨዋታ 4-0 ሲያሸንፍ ከ1 ጎልና ከ3 አሲስቱ ጋር ወደ ሳውዲ አረቢያ ተሻገርን። ከሰሞኑ በአሜሪካ ነበረ ክርስቲያኖ ሮናልዶ። ትላንት ሳውዲ ተመልሶ ደግሞ በሳውዲ አረቢያ ሊግ 9ኛ ሳምንት መርሃ ግብር አልናስር ከአልኬሌጅ ጋር ያደረጉትን ጨዋታ 4-1 በሆነ ውጤት ድል አድርጓል። በግብ ማስቆጠር ረገድ ለአልናስር ዦ ፍሌክስ 39ኛው ደቂቃ ላይ፣ ዌሽሊ 42ኛው ደቂቃ ላይ፣ ሳዲዮ ማኔ በጣም አስደናቂ ግብ 77ኛው ደቂቃ ላይ አስቆጠረ። የምሽቱ ሌላ በጣም ክላስ ያላት ግብ አክሮባቲክ በሆነ መንገድ ወይም ከሰሞኑም ስኮት ማክቶሚኔ የስኮትላንዱ ተጫዋች ዴንማርክ ላይ ያስቆጠራት ወይም ራሱ ክርስቲያኖ ሮናልዶ ዩቬንቱስ ላይ በሪያል ማድሪድ መለያ ያስቆጠራትን አይነት ጎል በትላንትናው ዕለት 96ኛው ደቂቃ ላይ ያስቆጠረ
በጣም ውብ ግብ ነበረች። ውድ ቤተሰቦቻችን የክርስቲያኖ ሮናልዶ ግብ በአልካሊጅ በኩል አልሃውሲ 47ኛው ደቂቃ ላይ ግብ አስቆጠረ። 91ኛው ደቂቃ ላይ ኩርቤልስ በቀይ ካርድ ወጣ። ጨዋታው ግን ኦልሞስት ተጠናቆ ነበረ ማለት ይቻላል። የክርስቲያኖ ሮናልዶን ግብ እንዴት አገኛችኋት? አጋሩን። የ40 ዓመቱ ሮናልዶ በጨዋታው የመቀስ ምት ግብ አስቆጠረ። ክርስቲያኖ ሮናልዶ ከዚች የመቀስ ምት ግቡ በኋላ የግብ መጠኑን 954 አደረሰ። ክርስቲያኖ ሮናልዶ በውድድር ዘመኑ 10ኛ የሊግ ግቡን አስቆጠረ። አልናስር የመጀመሪያ 9 የሊግ ጨዋታን በሙሉ አሸነፈ። ይህንንም ተከትሎ የሮናልዶ ቡድን አልናስር 27 ነጥብ ላይ ደረሰ። በዚህ ሲዝን ግን አንድ ሌላ በጣም አስገራሚ ተጫዋች ጆዋ ፍሌክስ ነው። ጆዋ ፍሌክስ በዚህ ሲዝን 22 ጨዋታ 17 ግብ 4 አሲስት አለው። ይሄ በጣም ትልቅ የሚባል ቁጥር ነው። ጆዋ ፍሌክስ በሊጉ 11ኛ ጎሉን በማስቆጠር በነገራችን ላይ ከፍተኛ ግብ አስቆጣሪው እሱ ነው። ጆዋ ፍሌክስ በክርስቲያኖ ሮናልዶ በኩል ተጫዋቹ ወደ ቡድኑ እንዲመጣም ከተደረገ በኋላ በጣም ወሳኝ ነው። አልናስር በ27 ነጥብ ይመራል። አልሂላል በ23 ነጥብ ይከተላል። በ4 ነጥብ ሆኗል ልዩነቱ። አልተውን በ22 ነጥቦች እንግዲህ 3ኛ ደረጃ ላይ ተቀምጧል። በጣም አስደናቂ የሚባል ምሽት ነበረ እንደ አጠቃላይ ለክርስቲያኖ ሮናልዶ ቡድን። ሮናልዶ 38 ኳስ ንክኪ ነበረው። ከ25 ኳስ የማቀበል ሂደት 23ቱን በትክክል አቀብሏል። ከ25ቱም ፓሶች 22ቱ በተጋጣሚ ክልሉ ሲሆኑ 91 በመቶ የተሳካ ነበረ። የተቀረው ደግሞ 3ቱ በራሱ የሜዳ ክፍል ላይ ነበሩ። እኚህም 3ቱም በጣም ስኬታማ ነበሩ። 100% የተሳካ ድሪብል፣ ከ3 የአንድ ላንድ ግንኙነት 2 ያሸነፈ፣ 8 የግብ ሙከራ፣ 4 ኢላማውን የጠበቀ፣ 1 ቁልፍ ኳስ ያቀበለ፣ 2 ትልልቅ የግብ ዕድል የፈጠረ፣ 3 ኳስ ብቻ የተነጠቀ 7.7 ሬቲንግ ተሰጥቶታል ክርስቲያኖ ሮናልዶ። በዚህ ውድድር ዓመት በሳውዲ ሮሻን ሊግ ጆዋ ፍሌክስ 11 እሱ ደግሞ 10 ግቦችን ያስቆጠረው ተከታታይ ደረጃዎችን ይዘዋል። በነገራችን ላይ የሳውዲ ፕሮ ሊግ ይቋረጣል ከዚህ በኋላ በሚቀጥሉት 30 ቀን ወር ለአንድ ወር የሳውዲ ፕሮ ሊግ የለም። ስለዚህ ሮናልዶ ከአንድ ወር በፊት ያደረገው ጨዋታ ነው ማለት ይቻላል። የሳውዲ ሊግ እረፍት ላይ ነው ቀጣይ ቀናትን። ክርስቲያኖ ሮናልዶ ኖቬምበር 13 አየርላንድ ላይ ቀይ ካርድ አየ። ኖቬምበር 19 በዋይት ሃውስ ዶናልድ ጄ ትራምፕን አገኘ። ኖቬምበር 23 ከ10 ቀን ቀይ ካርዷ በኋላ ማለት ነው ወይም ዶናልድ ትራምፕን ካገኘ ከ4 ቀን በኋላ የመቀስ ምት ግብ አስቆጠረ። ድንቅ ምሽት ነበረ። ጨዋታውን የተከታተላችሁ መልካታችሁን አድርሱን። አውሮፓ ደርሰናል ውድ ቤተሰቦቻችን። በስፔን ላሊጋ እጅግ በጣም ተጠባቂ ጨዋታ ነበረ በሪያል ማድሪድ እና በኤልቼ መካከል። ሪያል ማድሪድ ያልተጠበቀ ነጥብ ነው የጣለው ትላንትና ከኤልቼ ጋር 2-2 ተጠናቀቀ ጨዋታው። ሁሉ ነገር የነበረው በዚህ ጨዋታ ላይ ከረፍት በኋላ ነበረ ጨዋታው የጀመረው ማለት ይቻላል። 53ኛው ደቂቃ ላይ ፊያቢሽ ግብ አስቆጥሮ ኤልቼን መሪ ያደረጋቸው። ለሪያል ማድሪድ ጭንቅ ነበረ። ከዛ በኋላ ዲያን ሁይሰን 78ኛው ደቂቃ ላይ በሪያል ማድሪድ በኩል ያቻነቷን ግብ አስቆጠረ። ጁድ ቤሊንግሃም ሌላ በጣም አስገራሚ ምሽት ላይ አዝናኝ ከነበሩ ግቦች ውስጥ በጣም አስደናቂዋን ግብ አስቆጠረ። ጁድ ቤሊንግሃምም ሪያል ማድሪድ የሚሸነፍ ይመስል ነበረ እቺ ግብ ከመቆጠሯ በፊት 87ኛው ደቂቃ ላይ እቺ ግብ አስቀድሞ ሮድሪጌዝ በኤልቼ በኩል 84ኛው ደቂቃ ላይ 2-1 እንዲመሩ አስችሏቸው ነበረ ኤልቼዎችን። ከዛ ነው ጁድ ቤሊንግሃም 87ኛው ደቂቃ ላይ አስደናቂ ግብ ያስቆጠረው። በሪያል ማድሪድ በኩል ነጥባቸው 32 ሲደርስ ኤልቼ 16 ደርሷል። ሮብ ሪያል ማድሪድ ከኦሎምፒያኮስ የአውሮፓ ሻምፒዮንስ ሊግ ምሽት፣ አርብ ሄታፌ ከኤልቼ የላሊጋ ጨዋታቸውን የሚያደርጉ ይሆናል። ሪያል ማድሪዶች ያለፉትን 3 ጨዋታም ድል ማድረግ አልቻሉም። ምንም ድል የላቸውም። 2 ጨዋታዎችን ባቻ ውጤት አጠናቀቁ ተከታታይ የላሊጋ ጨዋታዎችን። ከዛ በዘለለ ደግሞ በሊቨርፑል በአውሮፓ ሻምፒዮንስ ሊግ የደረሰባቸው ሽንፈት ይጠቀሳል። በሪያል ማድሪድ በኩል 2 ጎል ሲያስቆጥሩ 3 ግብ ተቆጥሮባቸዋል። የካርሎ አንቸሎቲ ቡድን ጥሩ ጉዞ ላይ አይደለም። ባለፉት 3 ጨዋታም ከባርሴሎና ጋር ያላቸው የነጥብ ልዩነት ወደ 1 ጠቦባቸዋል። አትሌቲኮ ማድሪድ ከሄታፌ ሌላኛው ተጠባቂ ጨዋታ ነበረ። ዱዋርቴ የሄታፌው ተጫዋች 83ኛው ደቂቃ ላይ በራሱ መረብ ላይ ያስቆጠራት ግብ አትሌቲኮ ማድሪድን ከጨዋታው ድፍን 3 ነጥቦች እንዲያገኙ ረድቷቸዋል። የዲያጎ ሲሞኔው ቡድን በምሽቱም የተገኘ ሌላ በጣም ወሳኝ ድል ነበረ። በተለይም ወደ 4ኛነት ለመቅረብ
በነበራቸው ተስፋ ላይ በጣም ወሳኙን ድል ነው ትላንትና ያገኙት። በምሽት መረጃችን ያደረስናቸው ግን የምናስታውሳችሁ ሪያል ቤት ከዢሮና 1-1 ተጠናቀቀ። በዢሮና በኩል ቫንታኛው ደቂቃ ላይ፣ በሪያል ቤትስ በኩል ጎሜሽ 75ኛው ደቂቃ ላይ ግብ ሲያስቆጥሩ አንቶኒ በሪያል ቤትስ በኩል 89ኛው ደቂቃ ላይ በቀይ ካርድ ከሜዳ እንደወጣ ነግረናቸዋል። ሌላኛው መርሃ ግብር የነበረው ሪያል ኦቪድ ከሪዮ ቫልካኖ የነበረው ጨዋታ ደግሞ ያለ ምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ውጤቶቹ ተከትሎ ሪያል ማድሪድ በ32 ነጥብ አንደኛ፣ ባርሴሎና በ31 ነጥብ 1 ነጥብ ዝቅ ብሎ ሁለተኛ፣ ቪላሪያል በ29 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ28 ነጥብ አራተኛ፣ ሪያል ቤትስ በ1 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። በጣሊያን ሴሪኤ ኤስ ሚላን ከኢንተር ሚላን የሚላን ደርቢ ወይም ደርቢ ዴላ ማዶኒና ተካሂዶ ነበረ። ጨዋታው በኤስ ሚላን 1-0 ድል አድራጊነት ነው እንደዚሁ የተጠናቀቀው። በጨዋታው ክርስቲያን ፑሊሲች አሜሪካዊ ተጫዋች 54ኛው ደቂቃ ላይ የኤስ ሚላንን ብቸኛ የማሸነፊያ ግብ አስቆጥሯል። ኢንተር ሚላን በውድድር ዓመቱ አራተኛ ሽንፈታቸውን ያስተናገዱት። ኤስ ሚላን ነጥቡ 25፣ ኢንተር ሚላን ነጥቡ 24 ተደርሷል። ቀጣይ ሳምንቱ አጋማሽ አትሌቲኮ ማድሪድ ከኢንተር ሚላን ጨዋታቸውን ያደርጋሉ። አትሌቲኮ ማድሪድ አሸንፎ ኢንተር ተሸንፎ የሚያደርጉት ጨዋታ ነው። በአንዳንድ ግብ ልዩነት አንዱ አሸንፎ አንዱ ተሸንፎ። ኤስ ሚላን በጣሊያን ሴሪ ቀጣይ ሳምንትም ሌላ ትልቅ ጨዋታ ይጠብቀዋል። ኤስ ሚላን ከላዚዮ ደግሞ ጨዋታቸውን ያደርጋሉ። ክርስቲያን ፑሊሲች በዚህ የውድድር ዓመት በጣም አስደናቂ ጊዜን እያሳለፈ ነው። በነገራችን ላይ በ10 ጨዋታ 7 ግብ 2 አሲስት፣ በ10 ጨዋታ 9 ግብ አስተዋጽኦ ያለው ክርስቲያን ፑሊሲች ሌላ በጣም አስደናቂ ውድድር ዓመትን ከኤስ ሚላንም ጋር እያሳለፈ የሚገኝ ተጫዋች ነው። ሌላኛው ተጠባቂ ጨዋታ የነበረው የላዚዮና የሊሴ ጨዋታ ነበረ። ላዚዮ ጨዋታውን 2-0 በሆነ ውጤት ድል አድርጓል። ጓንዱዚ 29ኛው ደቂቃ ላይ እና ኖሲል 95ኛው ደቂቃ ላይ ሁለቱን የላዚዮ የጨዋታ አሸናፊነት ግብ ማስቆጠር ችለዋል። ለላዚዮ በጣም ወሳኝ ነጥብ ነበር የተገኘው። በተለይም ላዚዮ እንደ ከዚህ ቀደሙ በጥንካሬው ላይ አይደለም የሚገኘው፣ ከመሪዎቹ ርቆ ነው የሚገኘው። ለመሪዎቹ ለመቅረብና የአውሮፓን ትኬት ለመቁረጥ በሚደረግ ጥረት ውስጥ እንኳን ራሱን ለማግኘት በጣም ወሳኝ የተባለውን ድል ነው ምሽት ላይ ማሳካት የቻለው። ክሮሞንሴ ከሮማ ትላንትና ምሽት የነገርናችሁ ግን የምናስታውሳችሁ ጨዋታ ሮማ ክሮሞንሴን ሜዳው ድረስ ሄዶ ሮማ 3-1 አሸንፈዋል። ሱል 17ኛው፣ ኢቫን ፈርጉሰን 64ኛው፣ ዌስሊ 69ኛው ደቂቃ ላይ ሶስቱን የሮማ ገቦች ሲያሸንፈው ለክሮሞንሴ ብቸኛዋን ገብ ፎሊኒዮ 93ኛው ደቂቃ ላይ ማስቆጠር ችሏል። ሌላኛው መርሃ ግብር ምሽት የነገርናችሁ ግን የምናስታውሳችሁ ፓርማ ሄላስ ቬሮናን 2-1 በሆነ ውጤት ድል ያደረገበት ነው። ፔሌግሪኖ በፓርማ በኩል 18ኛውና 80ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩም ጂዮቫኒ 65ኛው ደቂቃ ላይ ብቸኛውን የሄላስ ቬሮና ግብ አስቆጥሯል። እንደ አጠቃላይም የጣሊያን ሴሪኤ መርሃ ግብሮች 12ኛ ሳምንት ላይ ሲደርሱ አንድ ነገር ይጠበቅባቸው ነበር። ይሄም ፊታቸው ላይ ቀይ ምልክት ነገር መቀባት ነው። በነገራችን ላይ አድማጫችንም ጠይቆናል፣ ለምድረው በጣሊያን ሴሪ ቀይ የተቀቡት የሚል 12ኛ ሳምንት ላይ ይቀባሉ። ምክንያቱም የጾታ ጥቃትን ለማውገዝ ነው። ሴቶች ላይ የሚደርስ ጥቃትን እንቃወማለን ብለዋል። በጣሊያን ውስጥ እንደዚህ አይነት ነገሮች በስፋት አሉ። ጉዳያችን ስፖርት ስለሆነ ምክንያቱም ብቻ እንንገራችሁ። ምክንያቱ የሴቶችን ጾታዊ ጥቃት ለማሰብ ነው ተብሏል። ሮማ በ27 ነጥብ ይመራል። ሚላን በ25 ይከተላል። ናፖሊ በተመሳይ 25 ነጥብ በግብ ክፍያ ተበልጦ ሶስተኛ፣ ኢንተር በ24 ነጥብ አራተኛ፣ ቦሎኛ በግብ ክፍያ ተበልጦ በ24 ነጥብ አምስተኛ ደረጃ ተቀምጠዋል። በጀርመን ቡንደስሊጋም በርከት ያሉ መርሃ ግብሮች ቅዳሜ ከተደረጉ በኋላ እሁድ 2 ጨዋታዎችን ብቻ ነው ያየው። ሴንት ፓውሊን ከዩኒየን ጋር ያደረጉት ጨዋታ ነበረ። ጨዋታው በዩኒየን በርሊን 1-0 አሸናፊነት ተጠናቋል። ከሄዱር ነበር 44ኛው ደቂቃ ላይ ብቸኛዋን የዩኒየን በርሊን ግብ ማስቆጠር የቻለው። ሌላኛው መርሃ ግብር የነበረው ውድ ቤተሰቦቻችን አርቤ ላይፕዚግ ወርደር ብሬመንን 2-0 ሲያሸነፍ ኦርድ ጋርጎ 63ኛው ደቂቃ እና ሼገል 80ኛው ደቂቃ ላይ ያስቆጠሩት ግብ ይጠቀሳል። በጀርመን ቡንደስሊጋ ባየር ሙኒክ በ31 ነጥብ ይመራል። አርቤ ላይፕዚግ በ25 ይከተላል። ባየር ሌቨርኩሰን በ23 ሶስተኛ፣ ቦሩሲያ ዶርትመንድ በ22 ነጥብ አራተኛ፣ ስቱትጋርት በ22 ነጥብ አምስተኛ፣ አይንትራክ ፍራንክፈርት በ20 ነጥብ ስድስተኛ ሲገኙ ወራጅ ቀጠና ውስጥ ሜንዝ እና ሃይዴኔም ሲገኙ ሴንት ፓውሊን በወራጅ ቀጠና ጥሎ ማለፍ ውስጥ ይገኛል።
የፍራንስ ሊጋን በርከት ያሉ መርሃ ግብሮች ሲካሄዱ ነበረ። አንደኛው ተጠባቂ ጨዋታ ሊልን ከአዳጊው ፓሪስ ያገናኘው ጨዋታ ነበረ። ሊል 4-2 በሆነ ውጤት ድል አድርጓል። ኦሊቬ ዥሩ 2 ግቦችን አስቆጥሯል። 40ኛው ደቂቃ በጨዋታ 77ኛው ደቂቃ ላይ በፍጹም ቅጣት ምት ሜንዲ 80ኛው ደቂቃ ላይ ብሩሄሊም 96ኛው ደቂቃ ላይ አራቱን የሌል ግቦች ያስቆጥሩ ለአዳጊው ፓሪስ ሁለቱን የማስተዛዘኛ ግቦች ጉባሊስ 11ኛው ደቂቃ እና ዱኬቴ 84ኛው ደቂቃ ላይ ማስቆጠር ችሏል። ትላንት ኦሊቬ ዥሩ ድንቅ ምሽት ነበረ ማሳለፍ የቻለው። ብሪስት ከሜስ ሌላ በፍራንስ ሊጋ በርከት ያሉ ግቦችን የተመለከትንበት ጨዋታ ነበረ። ብሪስት 3-2 በሆነ ውጤት ድል አደርጓል። በብሪስት በኩል ምቡምፖ ሁለተኛው ደቂቃ ላይ፣ ዱምቢያ 48ኛው ደቂቃ ላይ፣ ዲካስቴሎ 90ኛው ደቂቃ ተጠናቆ በጭማሪው ደቂቃ 100ኛው ደቂቃ ላይ ግብ አስቆጥሮ 3ቱን የማሸነፊያ ግቦች ብሪስት ሲያገኙ፣ በሜስ በኩል ሁለቱን ግቦች ቴዥቪል 6ኛው ደቂቃ ላይ፣ ኮሌባሌ በራሱ መረብ ላይ የብሪስቱ ተጫዋች 79ኛው ደቂቃ ላይ አስቆጠረው። ብሪስት 3-2 በሆነ ውጤት ጨዋታውን ድል ማድረግ ችሏል። ናንትስ ከሎሪየንት ያደረጉት ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ኦዜም ለሎሪየንት የናንትሱ ተጫዋች በራሱ መረብ ላይ 45ኛው ደቂቃ ላይ እንዲሁም 91ኛው ደቂቃ ላይ በናንትስ በኩል ኦዜም ራሱ ማለት ነው ያቻነቷን ግብ መልሶ አስቆጥሮ ናንትስን ራሱ ሁለቱም ግብ መረብ ላይ አሳርፎ አንዴ ለራሱ ቡድን አንዴ ለተቃራኒ ቡድን አስቆጥሮ ጨዋታው 1-1 ተጠናቋል። ቱሉዝ ከአንገርስ ያደረጉት ጨዋታ ተጠባቂ ነበረም። አንገርስ 1-0 በሆነ ውጤት አሸንፈዋል። ቢል ካሂዲም 16ኛው ደቂቃ ላይ ብቸኛውን የአንገርስ ግብ አስቆጥሯል። በቱሉዝ በኩል ግን በጣም ያስቆጫል። ለአብነት ያክል ክሪስዌል 5ኛው ደቂቃ ላይ ብረት መለሰበት። ኤመርሰን 85ኛው ደቂቃ ብረት መለሰበት። 89ኛውም ደቂቃ ብረት መለሰበትና ቱሉሶች 3 ግቦችን ማግኘት ይችሉ ነበር፣ ግን የግቡ ቋሚና አግዳሚ ፈተና ሆኖባቸው ነበር ያመሹት። በዛም 1-0 በሆነ ውጤት ተሸነፉ። ትላንትና የነገርናችሁ ለመስታወስ ያክል ኦግዤር ከኦሎምፒክ ሊዮን 0-0 ተለያዩ። በፍራንስ ሊጋ ፓሪስ ሰን ዠርሜን በሳምንቱ ድል አድርጓል። በነገራችን ላይ የፓሪስ ሰን ዠርሜን ከፍተኛ ግብ አስቆጣሪ አጥቂ አይደለም፣ እነ ጎንካሎ ራሞስ ወይም እነ ዴምቤሌ አይደሉም፣ ዦ ኔቬዝ ነው። 6 ጎል አስቆጥሮም 10 ጨዋታ መሪ ነው። የፍራንስ ሊጋን ፓሪስ ሰን ዠርሜን ይመራል። የመጀመሪያው 30 ነጥብ ላይ የደረሰ የፍራንስ ሊግ ክለብ ሆኗል። ማርሴይ በ28 ይከተላል። ሌንስ በ28 በግብ ክያ አንሶ 3ኛ፣ ሊል በ23 ነጥብ 4ኛ፣ ስትራስቡርግ በ22 ነጥብ 5ኛ፣ ሬንስ በ21 ነጥብ 6ኛ ሲገኙ ወራጅ ቀጠና ውስጥ ሜትዝ እና ኦግዤር 17ኛና 18ኛ ደረጃ ላይ ተቀምጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የወቅቱ ጥንቅሮቻችን እንሻገር። ሳምንታችሁ ግን እንዴት አለፈ? እንዴት ተጠናቀቀ? ሊጎች ከአርብ ጀምሮ ተካሄዱ፣ ዛሬም ቀጥለው ይካሄዳሉ። ግን ቅዳሜና እሁዳችሁ እንዴት እንዳለፈ በተለይም በፕሪሚየር ሊግ ሀሳብ አስተያየታችሁን የእንግሊዝ ፕሪሚየር ሊግ መረጃ ሰዓት ላይ ነንና የፕሪሚየር ሊግ ክለብ ደጋፊዎች ብታጋሩን ደስ ይለናል። እኛ በመረጃ ሰዓታችን የፕሪሚየር ሊግ መረጃ ብቻ እያደረስን ደግሞ እንቆያለን። መልካም ቆይታ ተመኘን። ወደ ፕሪሚየር ሊጉ ለማድረግ ከሚደረገው ጥረትን ጀምር። ፕሪሚየር ሊጉም ወደ በርከት ያሉ ጨዋታዎች ተካሂደዋል፣ ወደ 16። በእነኚህ ጨዋታዎች ላይ ታዲያ ኮቨንትሪ ሲቲ በዚህ ሳምንት ዌስት ብሮሚች አልቢዮንን 3-2 ካሸነፉ በኋላ እንደ አጠቃላይ ካደረጓቸው 16 ጨዋታ እጅግ በሚያስገርም ሁኔታ ውድ ቤተሰቦቻችን አንዱን የተሸነፉት የላምፓርድ ቡድን በደረጃ ሰንጠረዡም በ37 ነጥቦች ከተከታዩ ሚድልስቦሮ በ7 ነጥብ ርቆ በአንደኛ ደረጃ ላይ ተቀምጧል። ዘንድሮ ለማደግ ወደ ፕሪሚየር ሊጉ ለማደግ በሚደረገው ጥረት ላይ የፍራንክ ላምፓርዱ ቡድን በ7 ነጥቦች ልቆ መገኘቱ የቡድኑ ወጥነት በጣም አስገራሚ ነው። ላምፓርድ ዳግም በፕሪሚየር ሊጉ የሌላ ክለብ አሰልጣኝ ሆኖ ልንመለከተው እንችላለን። ቼልሲን በተጫዋችነትና በአሰልጣኝነት ከዛ በኋላ ወደ አሜሪካ ሜጀር ሊግ ሶከር ካመራ በኋላ ያመራ ወደ ሲቲ እህት ክለብ ነበረና ዳግም ተመልሶ በፕሪሚየር ሊግ በሲቲ ለመጫወት ግድ ብሎት ነበረ። አሁን ደግሞ ሌላ ክለቡ ይዞ በፕሪሚየር ሊግ ልናየው እንችላለን። ጥያቄዎች ሲመጡልን ነበር የጥር የዝውውር መስኮትን በተመለከተም። በነገራችን ለእንግሊዝ ፕሪሚየር ሊግ እና የእንግሊዝ እግር ኳስ ሊግ ክለቦች በፈረንጆች የክረምት ዝውውር መስኮት በጥር የዝውውር መስኮት ከ37 ቀን በኋላ ይከፈታል። በይፋ ጥር 1 2026 ይከፈታል። ከዛ በኋላ ለአንድ ወር ይቆያል። በአንድ ወር ቆይታው ጊዜ ውስጥ ታዲያ
የፕሪሚየር ሊግ ክለቦች እነማንን ያመጣሉ? እነማንንስ አምጥተው ክለባቸውን ያጠናክራሉ? እናንተስ ክለብ ውስጥ ማን መምጣት አለበት? ካሁኑ ክለቦች ድርድር ጀምረዋል። ከአንዳንድ ተጫዋቾች ጋር ውይይቶች እየተደረጉ ነው። ወኪሎችን የማሳመን ጥረትም ቀጥሏል። የዝውውር መስኮቱ ግን በፈረንጆች አቆጣጠር ጥር 1 ተከፍቶ ለ1 ወር ይቆያል። ስለዚህ የዝውውር መስኮቱ ላይ ያሉ መረጃዎችም በዚህኛው የመረጃ ሰዓታችን በስፋት ይዳሰሳሉ። ወደ ክለባችን ማን ይምጣ በሚል ጉዳይ ላይ ግን የእናንተ መልከታ ልታረሱን ትችላላችሁ። አስቶን ቪላ የፕሪሚየር ሊግ የመጀመሪያ 5 ጨዋታ ፈተና ሆኖበት ነበረ። አይደለም ድል ግብ የሚያስቆጥርም ጠፍቶ ነበር በዚህ ቡድን ውስጥ። አሁን ግን ካለፉት 7 የፕሪሚየር ሊግ ጨዋታ 6ቱን ያሸነፈ ነው። ትላንትና ኤላንድ ሮድ ስቴዲየም ድረስ ሄዶ ሊድስ ዩናይትድን 2-1 አሸንፏል። ሊድስ ንሜቻ ገና 8ኛው ደቂቃ ላይ ግብ አስቆጥሮባቸው አስቶን ቪላዎች ይመሩ ነበረ። በኋላም ላይ ከረፍት በኋላ ሮጀርስ በጨዋታና በቅጣት ምት ደግሞ ሌላ እጅ ባፍ የምታስጭን ግብ አስቆጠረ። በጣም ቆንጆ ቅጣት ምትገብናት። በነገራችን ላይ ግብ ጠባቂው ከቦታው አልተንቀሳቀሰም። ለቋሚው በጣም የቀረበ ሳይሆን ኳሱ ለግብ ጠባቂ የቀረበ ነበር፣ ግን የመታበት ቴክኒክ ግብ ጠባቂውን በራሱ ከቦታው እንዲነቃነቅም አልፈቀደለትም። አስቶን ቪላ ውጤቱን ተከትሎ ነጥቡን 21 አደረሰ። 4ኛ ደረጃ ላይ የሚገኘው በፕሪሚየር ሊጉ በጣም አስደናቂ የሚባል ጊዜንም እያሳለፉ ይገኛሉ። አስቶን ቪላዎች መሻሻላቸው ዘንድሮ በጣም አስገራሚ የሚባል ነው። በኡና ኤምሬ ስር የእሳቸው ወደ አስቶን ቪላ መምጣት በኋላ አስቶን ቪላ የአውሮፓ መድረክ ብርቅ እንዳልሆነበት ይታወቃል። የጋርዲዮላው ቡድን ማንቸስተር ሲቲ ሳምንቱን ያጠናቀቀው በሽንፈት እንደሆነ ይታወቃል። በጣም ባልተጠበቀ ሁኔታ በእርግጥ ሴንት ጄምስ ፓርክ ስቴዲየም ላይ ሄዶ ነው በኒካስል ዩናይትድ 2-0 የተሸነፈበት ጨዋታ ይጠቀሳል። በጨዋታው ላይ በተወሰነ መንገድ አከራካሪ ነጥቦች ቢነሱም ግን ደግሞ ኒካስል ዩናይትድ ድል አድርጎታል። ጋርዲዮላ የሳውዲ ባለሀብት ስር ከገባ በኋላ ብለው ነበረ። ግን አንዳንድ የቃል ስፖርት ዩቲዩብ ቻናል የኒካስል ደጋፊዎች ይህንን ሀሳብ አልተቀበልነውም ሲሉ ነበር በሀሳብ መስጫ ሳጥናችን ላይ። በተለይም ለኒካስል ክሬዲት መስጠት ይሻላል በዚህ አይነት መንገድ ጋርዲዮላ ድሉን ከሚያሳንሱት ማለት ችለው ነበር አንዳንድ አድማጮቻችን። ለማንኛውም ሲቲ ምናልባት ከሽንፈት ለማገገም ወደ ኢትሃድ ይመለሳል። በሳምንቱ አጋማሽ በጣም ወሳኝ የተባለ የአውሮፓ ሻምፒዮንስ ሊግ ጨዋታ ከባየርን ሌቨርኩሰን ጋር ያደርጋል። ሲቲ እንግዲህ ካለፉት 5 ጨዋታ 4ቱን በድል የተወጣም በኒካስል ብቻ ተሸንፎ ሲመጣ፣ በነገራችን ላይ ባየር ሌቨርኩሰንም ከባየር ሙኒክ ሽንፈት ውጭ ገጠመውም ሽንፈትና ቀላል ጨዋታ ይሆናል ተብሎ አይታሰብም ለማንቸስተር ሲቲ። ግን ሲቲ ምናልባት ወደ ጨዋታ የሚመለሱበት ወይ ወደ ድል የሚመለሱበት በጣም ወሳኙ ጨዋታ ይሆንላቸዋል። ማሬስካ በጣም ደስተኛ ነኝ በቡድኔ በአንድሬ ሳንቶስም በጣም ደስ ብሎኛል። አንድሬ ሳንቶስ አሁንም ጠንክሮ እየሰራ ይገኛል። እሱ በ6 ቁጥር ሚና ላይ በጣም ትልቅ ተጫዋች ነው። ለቦታውም ተስማሚ ነው። በዛ ቦታ ላይ ሲጫወት ድንቅ ነው ብለዋል። ከዚህ በፊት በተለያዩ ቦታዎች ላይ ተጫውቷል። ነገር ግን በእኛ በኩል ሞይሰስ ካይሴዶ ባልነበረበት ጨዋታ ላይ እሱ ላይ ተጠቅመነዋል። ቀላል አይደለም ለአንድሬ ሳንቶስ፣ ነገር ግን በደንብ ተላምዶታል። በዚህ በጣም ደስተኛ ነኝ ብለዋል። እሳቸውን ፔድሮ ኔቶም ስለ ሳንቶስ ተናግሯል። ሳንቶስ የማይታመን ተጫዋች ብሎታል። እንደሱ አይነት ተጫዋች ያስፈልገን ነበረ። አሁን እንደሱ አይነት ተጫዋች በቡድናችን ውስጥ አለ። ይህ ደግሞ ለቡድኑ የስኳድ ዴብዝ ጥራት፣ ጥልቀትና ለትልቅ ጨዋታ የሚያስፈልገን ነው ብሏል። አንድሬ ሳንቶስ ትልቅ ድል ነው በሳምንቱ ያስመዘገብ ነው። በዚህ በጣም ደስተኛ ነኝ፣ በየቀኑ ለመማር ዝግጁ ነኝ ብሏል። ከሞይሰስ ካይሴዶ፣ ከኤንዞ ፈርናንዴስ፣ ከሮሜዮ ላቪያ መማር አለውኝ። ቡድናችን እንዳጠቃላይ ቤተሰባዊነቱ ትልቅ ነው፣ በዚህ በጣም ደስተኛ ነኝ ሲል ተደምጧል። ከስትራስቡርግ በውሰት ሰጥተውም አሁን በቋሚነት እያጫወቱ የሚገኙት አንድሬ ሳንቶስ በቼልሲ በኩል ከሰሞኑ አንድ በጣም አስገራሚ ሪካርድም ተመልክተናል። ውድ ቤተሰቦቻችን 50 የፕሪሚየር ሊግ ጨዋታዎችን በተከታታይ እድሜያቸው 30 ሲደመር የሆኑ ተጫዋቾችን ሳይጠቀሙ 50 ደርሷል። በነገራችን ላይ ከዚህ በፊት አስቶን ቪላም የ2012-14 ቡድን ማለት ነው 59 ተከታታይ ጨዋታ እድሜያቸው ከ30 በታች የሆኑ ተጫዋቾችን ተጠቅሞ ነበረ። በነገራችን ላይ ቼልሲ በዚህ ዓመት ትልቁ ሰው ቶንሲ አድራቢዮ ነው 28 ዓመት እና ግብ ጠባቂው ሳንቼዝ ነው 28። ስለዚህ የቼልሲ አቨሬጅ እድሜ በጣም ከፍ እንዲል ካሁኑ የሚያደረጉት ሁለቱ ብቻ ናቸው። እንደ አጠቃላይ ቼልሲ በወጣት ቡድን የተገነባ በጣም አስደናቂ ጊዜን እያሳለፈ የሚገኝ በፕሪሚየር ሊጉ ከአርሰናል በ6 ነጥብ ብቻ አንሶ ሁለተኛው ቡድን ነው። ሊቨርፑል አንቶኒዮ ሲሜኔን በጥር መስኮት ለማስፈረም ላይ
በስፋት እየሰራበት መሆኑን ፋብሪዚዮ ሮማኖ አረጋግጧል። ውብል ማፍረሻው እንግዲህ በሚገባ መታወቁና በርነማውዝ ለሽያጭ ማቅረቡ ደግሞ በተጫዋቹ በኩል አዲስ ትልቅ ክለብ እንዲቀላቀል በር የከፈተለት ሲሆን ፈላጊ ክለቦችም እድሉን ለመጠቀም አሁን ጥረቶች ያደርጋሉ። ሊቨርፑል በጥር ምን ማድረግ እንደሚፈልጉ በውስጥ ውሳኔዎችን እየወሰኑ ነው ወይም ድርድሮችን እያደረጉ ነው። የዚህም ተጫዋች ጉዳይ ትልቁ አጀንዳ ነበረ ብሏል ፋብሪዚዮ ሮማኖ። በእርግጥ ሊቨርፑል ረብጣ ብሮችን አውጥቷል። አሁን ከኪሳራ አንጻር ሳይሆን ከወጪ አንጻር ረብጣ ብሮችን አውጥቷል። በእርግጥ ሸጦ ተክቶታል ብሩን በተወሰነ መንገድ፣ ግን ያ ያወጣው ረብጣ ብርና የመጡ ከዋክብቶች ቡድኑን ሊታደጉት አልቻሉም። ካለፉት ወይም ከመጀመሪያዎቹ 12 የፕሪሚየር ሊግ ጨዋታ 6ቱን ተሸንፏል። ምናልባት የአንቶኒዮ ሴሜኔ ዝውውርስ ቢሳካ መፍትሄ ይሆናል ወይ? መልከታችሁን አድርሱን። እንደ ሻምፒዮንነታችን አሁን ባለንበት ሁኔታ ውስጥ መሆን የለብንም ነበር ብሏል ቨርጅል ቫንዳይክ። ነገር ግን ይህ እውነት ነው፣ ስለዚህ ምን ማድረግ እንዳለብን ማሰብ አለብን ብሏል። መፍትሄ ያስፈልገናልም ብሏል። በዚህ ውድድር ዘመን ምንም አይነት ወጥነት የለንም፣ በጣም ብዙ ጎሎች እያስተናገድን ነው፣ የአንድ ለአንድ ግንኙነቶችን እየተሸነፍን ነው። ለዚህ ደግሞ ሁሉም ተጠያቂ ነው። ሁሉም ሰው ይህንን ጉዳይ እንግዲህ እንዳየው ተስፋ አደርጋለሁ ብሏል። ጠንካራ ሰው መሆንና ሁሉንም ነገሮች መጋፈጥ አለብን፣ ደግመን መሞከር አለብን። ምክንያቱም ተስፋ መቁረጥ ከጀመረን አንዴ ወደ ድል ለመምጣት እንርቃለን ብሏል። ረቡዕ ሌላ ጨዋታ አለን የሚለው ቨርጅል ቫንዳይክ በዛ ጨዋታ ላይ ምላሽ እንሰጥበታለን ብሏል። የሚገጥሙት ቡድን ፒኤስቪ አይንድሆቨን በራሱ በጣም ጠንካራ ቡድን ነው። በነገራችን ላይ ከ45 በላይ ግቦችን አስቆጥረዋል። እስካሁን የተቆጠረባቸው ወደ 17 ነው። ሊቨርፑል ካስቆጠረው ግብ በላይ የተቆጠረበት ነው። በፕሪሚየር ሊጉ ቀላል ቡድን አይደለም። ፕሬስ ሲያደርጉ በጣም አደገኛው ቡድን ነው ፒኤስቪ አይንድሆቨን። ይህን ቡድን ነው የሚገጥመው ሊቨርፑል። ለዚህ ተዘጋጅተናል እያለ ይገኛል የሊቨርፑሉ አምበል ቨርጅል ቫንዳይክ። በነገራችን ላይ ከስሎት ጋርም እንደተያዘ በርካቶች በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ ስሎት ቢበቃቸው ይሻላል፣ ቡድኑን ላይቀይሩት ይችላሉ የሚል ምልከታ እንዳላቸው ሲያጋሩ ነበር። ስሎት መልቀቅ አለበት፣ መባረር አለበት የሚል ፋብሪዚዮ ሮማኖ የባለቤቶቹ አቋም አሁንም ከስሎት ጎን ነው፣ ስሎትን በመደገፍ ላይ ነው። ስለዚህ ስለ መቀየርም እያሰቡ አይደለም፣ ከሌላ አሰልጣኝ ጋርም እየተነጋገሩ አይደለም። እስከዛሬም ድረስ ያለው ሁኔታ ይህ ነው ብሏል ፋብሪዚዮ ሮማኖ። የክሎፕ ቡድን 2023/24 ላይ በዚህ ሰዓት 27 ነጥብ ነበረው። የእሳቸው ቡድን አምና ሻምፒዮን ሆነው 31 ነጥብ ነበረው ከ12 ጨዋታ በኋላ። የራሳቸው ቡድን ዘንድሮ ግን ከ12 ጨዋታ 6 ተሸንፎ 6 አሸንፎ 18 ነጥብ ይዞ በፕሪሚየር ሊጉ 11ኛ ላይ ነው። ምናልባት ዛሬ ኤቨርተን ዩናይትድን በሰፊ ግብ ልዩነት የሚያሸንፍ ከሆነ ለሊቨርፑል የደረጃ ሰንጠረዡ ከዚህም አንድ ዝቅ ሊልበት ይችላል። ዩናይትድ ጋር ደረስን። ዛሬ በጣም ወሳኝ ጨዋታ ካለባቸው የፕሪሚየር ሊግ ክለቦች ግን አስቀድመን የተወሰኑ አጫጭር መረጃዎችን እናንሳ። በዩናይትድ በኩል ካርሎስ ባሌባና ኤሊዮት አንደርሰን በማንቸስተር ዩናይትድ ዝርዝር ውስጥ ያሉ አማካዮች ናቸው። ሁለቱም ይፈርማሉ ተብሎ ባይታሰብም ካላቸውም ተቀራራቢ ባህሪ አንጻር ግን ዩናይትድ በፕሪሚየር ሊግ ልምድ ያለው አንዱን ማምጣቱ አይቀርም። በዚህ ውድድር ዓመት የካርሎስ ባሌባ አቋም በጣም አሳሳቢ ሆኗል። በተቃራኒ ደግሞ ኤሊዮት አንደርሰን ነው በፕሪሚየር ሊጉ ያስገረመን። አምና ደግሞ ተራው የባሌባ ነበረ። ዩናይትድ በተመኘው ዓመት ላይ ዩናይትድ ባሌባን ለማስፈረም ከፈለገበት ጊዜ ጀምሮ ዩናይትድ እንግዲህ የብራይተኑን ተጫዋች ባሌባን እንደ ክለብ በመለማዮቹ በኩል በደንብ ሲመለከተው ነበር። በባሌባ በኩል አቋሙ ዘንድሮ በጣም አሽቆልቁሏል። በ90 ደቂቃ እንኳን ጨዋታ የጨረሰባቸው ጥቂት ናቸው። ብራይተን ውስጥ ባለው ዝቅተኛ ግፊት ውስጥ ይህንን ያህል ከተቸገረ ዩናይትድስ መጥቶ የሚለው ነገር በትልቁም ያሳሳቢ ይሆናል። በሌላም በኩል ኤሊዮት አንደርሰን አለ። በጣም አስደናቂ ውድድር ዓመትን እያሳለፈ የሚገኘው ተጫዋች ማለት ነው። ይህ ተጫዋች ሞር ከአሁን ከዩናይትድ ጋር ስሙ እየተያያዘ ነው። ኖቲንግሃም ፎረስት ሊቨርፑልን 3-0 ሲያሸንፍ የዚህ ተጫዋች ሚና ደግሞ በደንብ የሚነገር ነበረ። እንደ መረጃ ምንጮች እንግዲህ ዩናይትድ ሁለቱንም እያየ ነው። በእናንተ እይታ ግን የዘንድሮ አስደናቂ ኤሊዮት አንደርሰን ወይንስ ያምናው አስደናቂ ካርሎስ ባሌባ? ምርጫችሁን አድርሱን። ከአንቶኒዮ ሴሜኒዮም ጋር ዝውውር ጋር በተያያዘ ፋብሪዚዮ ሮማኖ ስለ ዩናይትድ ሀሳቡን አጋርቷል። አንቶኒዮ ሴሜኒ በአሞሪም ዘንድ ከፍተኛ አድናቆት ያገኘ ተጫዋች ሲሆን ባለፉ ክረምት ሊያስፈርሟቸው ካሰቧቸው ተጫዋቾችም መካከል አንደኛው መሆኑን አረጋግጧል ፋብሪዚዮ ሮማኖ። ለጊዜው ግን አሁን ማንቸስተር ዩናይትድ በዛ ቦታ ላይ ያሉት አማራጮች ገንዘብ እንዳያወጡ እሱ ላይና ሌላ የሜዳ ክፍል ላይ ገንዘቡን ወጪ እንዲያደርጉ ሊያስገድዳቸው ይችላል። በተለይ ዩናይትድ አንገብጋቢው ከሲሚዮኔ የመጫወቻ ሜዳ ክፍል ይልቅ 6 ቁጥር ላይ ትኩረት ያደርጋሉና ዩናይትድ ቅድሚያ ላይ ሰጡት ይችላሉ እያለ ነው አንቶኒዮ ሲሜኔን።
ይህ ዝውውር በክረምት ሌላ እንዲጠበቅ ያደረገውም የፈላጊዎቹ ጉዳይ ነገር ነው። ከዩናይትድ ዝውውርና ከኮንትራት መረጃ አልወጣንም። ማንቸስተር ዩናይትድ ብራዚሊያን አማካይ ካርሎስ ካዜሜሮ ለተጨማሪ ጊዜ የማቆየት እቅድ አለው። ነገር ግን እቅዱ በብዙ መንገድ ነው ሊተገበር የሚችለው። ፋብሪዚዮ ሮማኖ ትላንትና ምልከታውን አጋርቷል። ለተጫዋቹ ሊያቀርቡት ባሰቡት አዲስ ውል ላይ ሳምንታዊ ደሞዙ በጣም የቀነሰ ተጫዋቹ በዚህ ዙሪያ ፈቃደኝነቱንም ካሳየ ካዝሜሮ ያለችውን 1 ዓመት የማራዘም መብት ዩናይትድ እንደሚጠቀም፣ የ33 ዓመቱ አማካይም በማንቸስተር ዩናይትድ ቤት ያለው ውል በመጪው ሰኔ ወር እንደሚጠናቀቅ ይታወቃል። ስለዚህ ቢያንስ እስከ 34 ዓመቱ በፕሪሚየር ሊግ እንዲጫወት የሚያስችለው ስምምነት ሊሆን ይችላል። ካልተስማማ ግን ረብጣ ብሮችን ያዘጋጁለት ሳውዲ አረቢያን በነፃ ዝውውር ከማንቸስተር ዩናይትድ ለቆ የሚቀላቀል ይሆናል። ዩናይትድ በእርግጥ እንደዚህ አይነት ተጫዋቾችን የተወሰነም ገንዘብ ቢሆን ቢያገኝባቸው ለክለቡ ይጠቀም ነበር። ግን እንደ ፖል ላቤሌ ፖግባም ያለ ተጫዋች ከዩናይትድ በነፃ እንደወጣ ይታወቃል። ፓራጓዩ የማንቸስተር ዩናይትድ የመስመር ተጫዋች ዲየጎ ሊዮነም በመጪው የጥር ዝውውር መስኮት ማንቸስተር ዩናይትድ ሊለቅ የሚችልበት ሰፊ እድል አለ ተብሏል። ተጫዋቹ ምንም እንኳን የማንቸስተር ዩናይትድ ከ21 ዓመት በታች ቡድን እያገለገለ ቢገኝም በዋና ቡድን ስብስብ ውስጥ የመካተት ፍላጎት አለው። ነገር ግን እስካሁን በዋናው ቡድን ምንም አይነት ጨዋታን ማድረግ አለመቻሉን ተከትሎ በጥር ዝውውር መስኮት ማንቸስተር ዩናይትድ በውሰት ሊለቅ የሚችልበት ሰፊ እድል አለ እየተባለ ነው። ዩናይትድም ይህን ተጫዋች የሚለቀው ከሆነ እንደ ምክንያት የሚነሳው በትልቅ ክለቦች የሊግ ጨዋታዎችን እንዲያደርግ እድል ከመስጠት አንጻር ነው ተብሏል። ምናልባት ወዴት ያመራል የሚለው በትልቁ ይጠበቃል። ብሪያን ቤሞ የማንቸስተር ዩናይትድ የወቅቱ ኮከብ ነው። ከፍተኛ ግብ አስቆጣሪ፣ ከፍተኛ ግብ አስተዋጽኦ ያለው ግን ደግሞ ከአንድ ወር በኋላ ወደ አፍሪካ ዋንጫ የሚያቀነው ብሪያን ቤሞ በዚህ ውድድር ዓመት በማንቸስተር ዩናይትድ በፕሪሚየር ሊጉ 169 ሩጫዎችን አድርጓል። በፕሪሚየር ሊጉ ይሄ ከኳስ ውጭ ነው፣ ኳስ ሳይዝ ይህ በፕሪሚየር ሊጉ ትልቁ ቁጥር ነው። በጣም አስደናቂ የሚባለው ብሪያን ቤሞም ዛሬም ይጠበቃል። ማንቸስተር ዩናይትድ ዛሬ ኤቨርተንን የሚያሸንፍ ከሆነ ከሊቨርፑልም ከቶትናምም በ3 ነጥብ ርቆ ከማንቸስተር ሲቲ በ1 ነጥብ አንሶ በፕሪሚየር ሊጉ ደረጃ ሰንጠረዡን ማስተካከል ይችላል። ማንቸስተር ዩናይትድ ለመጨረሻ ጊዜ በሜዳው ኤቨርተንን ሲገጥም የመርሴይዱ ክለብን 4-0 አሸንፏል በራሽፈርድና በዘርኪዜ ግብ። ዛሬስ የሚለው በትልቁ ይጠበቃል። ባለፉት 20 ዓመታት ኤቨርተን ወደ ኦልትራፎርድ መጥቶ ማንቸስተር ዩናይትድን በሁሉም ውድድሮች ማሸነፍ የቻለው አንድ ጊዜ ብቻ ነው። ኦልትራፎርድ እንዴትም ለኤቨርተን ቀላል ሜዳ አይሆንም። ዩናይትድ ደግሞ በዚህ ሰዓት ነጥቡ በጣም ያስፈልገዋል። በተለይም ደግሞ ክለቦች ነጥብ መጣላቸውን ተከትሎ ዩናይትድ ሊበልጣቸውም ሊደርስባቸው የሚችልበት ሰፊ አጋጣሚ ተፈጥሯል። ዛሬ የምሽት 5 ሰዓት ኦልትራፎርድ እንዴት ባለ መንገድ ለዚህ ጨዋታ ምላሽ ይሰጠበታል የሚለው ግን በትልቁ ይጠበቃል። ማንቸስተር ዩናይትድ ከኤቨርተን ምሽት 5 ሰዓት ይደረጋል ጨዋታ ኦልትራፎርድ ላይ። ዩናይትድ በዚህ ዓመት ካደረጓቸው አጠቃላይ ወደ 12 የሚጠጉ ጨዋታዎች ውስጥ ዩናይትድ 5ቱን አሸንፎ 4 ወጥቶ 3 ተሸንፏል። በኤቨርተን በኩል በዚህ ዓመት ካደረጓቸው 13 ጨዋታ 5 ድል 3 አቻ 5 ሽንፈት አስተናግዷል። ኤቨርተን የመጨረሻ 5 ጨዋታ በየግላቸው ብናይ ማንቸስተር ዩናይትድ ሽንፈት የሚባል ነገር የለም። በመጨረሻ 5 ጨዋታ 3 ድል 2 አቻ። በኤቨርተን በኩል ባለፉት 5 ጨዋታ 2 ድል 2 ሽንፈት 1 አቻ። በእርስ በርስ ግንኙነት ዩናይትድ 96 ጊዜ ሲረታ ኤቨርተን 68 ጊዜ ያሸንፏል። 51 ጊዜ ባቸው ውጤት ነው ጨዋታቸውን ያጠናቀቁት። የመጨረሻ 4 ግንኙነታቸውን ዩናይትድ 4-0 2-0 2 ሲያሸንፍ 2 ጊዜ ደግሞ 2-2 በሆናቸው ውጤት ተጠናቋል። ዩናይትድ በነገራችን ላይ ባለፉት 2 ጨዋታዎቹን 2-2 ባቸው ውጤት ነው ያጠናቀቀው። ምናልባት ለሶስተኛ ጊዜ ከኤቨርተን ጋር 2-2 የመውጣትም ልምድ ስላለው ሊከሰትበት ይሆን ወይንስ ድል አድርጎ ለነ ሲቲም ለነ አርሰናል ለነ ሊቨርፑልም የዋንጫ ተፎካካሪ ነኝ የሚል ምላሽ የሚሰጥበት ይሆን? ምልከታችሁን ዩናይትድያንም ኤቨርተን ደጋፊዎችን ማድረሱን። አርሰናል ከቶትንሃም ብዙ ፋይዳ ያለው ጨዋታ ነው። አንደኛው የኖርዝ ለንደን ደርቢ ጨዋታ ነው። በየትኛውም የአስፈላጊነት ደረጃ ቢገኝ ጨዋታው ቶትንሃም ከአርሰናል የወዳጅነት ጨዋታ የሚባል ነገር እንኳን እንደሌለ ይታወቃል። ሁለተኛው ነገር ለፕሪሚየር ሊግ ዋንጫ የሚፎካከረው አርሰናል ውጤቱ ያስፈልገው ነበረ። ሶስተኛው ነገር ኢብሪቼ ኢዜ ማነው ብለው ነበረ ቶማስ ፍራንክ ምላሽ ሰጥቷቸው 3 ግቦችን አስቆጥሮባቸው አርሰናል ትላንት ቶትናምን 4-1 በሆነ ውጤት ድል ሲያደርግ ትሮሳርድ 36ኛው ደቂቃ ላይ መሪ ያደረጋቸው ኢብሪቼ ኢዜ 41ኛው 46ኛው 76ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሲሰራ ለቶትናም ሪቻርልሰን 55ኛው ደቂቃ ላይ ከረጅም ርቀት የዳቪድ ራያን ከግብ ክልሉ ለቆ መውጣትን አይቶ
በጣም አስገራሚ ግብ ያስቆጠረበት ምሽት። አርሰናል ነጥቡን 29 አድርሶ አንደኛ፣ ቶትናም በ18 ነጥብ 9ኛ። ቀጣይ ሳምንት እሁድ ቼልሲ ከአርሰናል፣ ቅዳሜ ቶትናም ከፉላም የሚገናኙበትም ይሆናል። የአርሰናል ጎል ከጨዋታ ውጪ ነበረ ይላል ሽማይክል። የቀድሞ ተጫዋች ፒተር ሽማይክል የአርሰናል ሁለተኛ ግብ ከጨዋታ ውጪ ነበር ሲል አስተያየቱን ሰጥቷል። የአርሰናል ሁለተኛ ጎል መሻር ነበረበት፣ ከጨዋታ ውጪ ነበር ሲል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ፒተር ሽማይክል ተናግሯል። የኤዜን ግብ ማለቱ ነው። ነገር ግን ይሄ ኳስ አሲስት ኦፍሳይድ ከመሆኑ ጋር በተያያዘ የተባለ ነገር የለም። ከሱ ሐሳብ ውጪ ጉዳዩን እያጠራ ነው። አርሰናል ልምምድ እያደረገ ነው ደግሞ ያለው ቀድሞ የግብፅ ብሔራዊ ቡድን ተጫዋች መሐመድ አቡ ታሪካ ነው። አርሰናል ልምምድን ያደረገው ቶትናም ላይ ብሏል። ዳቪድ ራያ ስራ ፈት ነበር ብሏል። ምናልባት የተወሰነ የመሐመድ አቡ ታሪካን ሐሳብ የምትመስል ነገር የሪቻርልሰን ግብ ትናገራለች። ዳቪድ ራያ ስራ ፈቶ ይመስላል ወደ መሃል ሜዳ ተጠግቶ ነበረ ሲጫወት የነበረው እና ዳቪድ ራያ በጣም ስራ ፈቶ ነው ያመሸው። ያቺም ግብ ምናልባት የተቆጠረችበት ግብ ክልሉን ለቆም በመውጣቱ ምክንያት እንደሆነ ይታወቃል። ኢዜ በ47 ዓመታት ውስጥ በሰሜን ለንደን ደርቢ ጨዋታ ሃትሪክ የሰራ የመጀመሪያው ተጫዋች በመሆን አዲስ ክብረ ወሰን አስመዝግቧል። ኤብሬቺ ኢዜ በፕሪሚየር ሊጉም ታሪክ 400ኛ ሃትሪክ የሰራ ተጫዋች ሆኗል። ወይም በፕሪሚየር ሊጉ 399 ሃትሪኮች ነበሩ እስከ ትላንትና፣ 400ኛው የኤብሬቺ ኢዜ ሆናለች። ኢዜ ቶትናም ላይ ሃትሪክ የሰራ ሶስተኛ የአርሰናል ተጫዋች ነው። አርሰናል በሊጉ ታሪክ ለመጀመሪያ ጊዜ ቶትናምን በ4 ተከታታይ ጨዋታ ድል አድርጎታል። የት አትሉንም ውድ ቤተሰቦቻችን? 2023/24 ቶትናምን 3-2 አሸነፈ። 2024/25 ቶትናምን 1-0 አሸነፈ። 2024/25 ቶትናምን 2-1 አርሰናል አሸነፈ። 2025/26 ትናንትና 4-1 አሸንፎ አዲስ ክብረ ወሰን ነው አርሰናል በትላንትና 2 ማስመዝገብም የቻለው። የመድፈኞቹ 3 ግብ አስቆጣሪ ባለ 3 ኮከቡ ኤብሬቺ ኢዜ ሃትሪክ እንድሰራ ጸልዬ ነበር፣ ጸሎት አድርጌ ነበር ብሏል። ኤብሬቺ ኢዜ ቡድኔንም በመርዳት ተደስቻለሁ ብሏል። ሃትሪክ ለመስራት ጸሎት አድርጌ ነበር የገባሁት ያለው ኤብሬቺ ኢዜ ፍሬ አፍርቷል፣ ፈጣሪን ያመሰግናለሁ ብሏል። ባለፈው ክረምት ቶትናምን ለመቀላቀል ተቀርቦ ስለመሆኑ የጠየቀው ኤብሬቺ ኢዜ ስለሱ ባናወራ ሲል ከጨዋታው በፊት ቶማስ ፍራንክ ኤብሬቺ ኢዜን ልታስፈርሙት ከጫፍ ደርሳችሁ ነበር፣ ግን አርሰናል ነጠቃችሁ፣ አሁን በተቃራኒው ልትገጥሙት ነው ሲባሉ እሳቸው ኤብሬቺ ኢዜ ማን ነው ብለው ነበረ። ትላንትና ኤብሬቺ ኢዜ ባፉ ሳይሆን 3 ግቦችን በአስደናቂ ሁኔታ 2 በቀኝ እግሩ 1 በግራ እግሩ አስቆጥሮ ኢዜ ማለት እኔ ነኝ ብሏቸዋል። ኢዜ አስደናቂ ተጫዋች ነው ያሉት ደግሞ ማይክል አርቴታ ናቸው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ከድሉ በኋላ ለኛ የተለየ ቀን ሲሉት ተደምጧል። የጨዋታውን አስፈላጊነትና ለደጋፊው ምን ማለት እንደሆነ እናውቃለን ያሉት ማይክል አርቴታ ውብ ቀን ነበር ብለዋል። ስለ ኢዜ ያነሱት አርቴታ እሱ አስደናቂ ተጫዋች ነው፣ ቡድኑን ሚዛን እንዲጠብቅ የሚያደርግ በጣም የተለየም ችሎታ ያለው ብለውታል። አክሎም በሰሜን ለንደን ደርቢ ጨዋታ ሃትሪክ የሰራ 3ኛው ተጫዋች መሆኑ በራሱ ትልቅ ነገር እንዳደረገ ይናገራል። 4 ወይም 5 ማድረግ ወይም ማስቆጠር የሚችልበት አጋጣሚ ነበር ብለዋል። ጨዋታውን በእያንዳንዱ ቅጽበት ተቆጣጥረናል፣ ብዙ የግብ ዕድሎችንም ፈጥረን ለማስቆጠር ተቃርበን ነበር ብለዋል አሰልጣኝ ማይክል አርቴታ። ሜዳ ላይ ያስገባ ነው እያንዳንዱ ተጫዋች የጠየቀነውን ሁሉ ያለማመንታት ያደርጋል። ይህ ቡድን የተለየም ጥራት አለው፣ ይህ ቡድን የተለየ ብቃትም አለው ብለዋል ማይክል አርቴታ። በኤብሬቺ ኢዜ ግን በጣም ተደንቀው ከ3 በላይ ግቦችን ግን ማስቆጠር ይችል ነበር ሲሉ ተደምጠዋል እሳቸው። ሌላ ስለ ኢዜ አንዳንድ መረጃዎችን እንጨምርላችሁ። በነገራችን ላይ ኢዜ በሰሜን ለንደን ደርቢ ጨዋታ ላይ ሃትሪክ ከሱ በፊት የሰሩት 1934 ቴድ ድሬክ አርሰናል ተጫዋች ነበረ። ከዛ በኋላ 1961 የቶትናሙ ተጫዋች ቴሪ ዳይሰን፣ 1978 የአርሰናሉ ተጫዋች አለን ሰንደርላንድ፣ 2025 ኤብሬቺ ኢዜ አርሰናል ሌላኛው ተጫዋች ሆኗል። ኢዜ ብዙ ጎል ያስቆጠረባቸውን ክለብና ቶትናም ላይ 6 ወልቭስ ላይ 5። ስለዚህ ለኢዜ ቶትናምን መግጠም ቀላሉ መንገድ ነው ማለት ይቻላል ግብ እንዲያገኝ። በቶማስ ፍራንክ በኩል ኢዜ ማን ነው ኢዜ በፍጹም አላውቀውም ብለው ነበረ በክረምት በነገራችን ላይ ኢዜ የቶትናም ተጫዋች 100% ነበር የሚሆነው። አርሰናል ቤት አንድ የካሃቨርዝ ጉዳት ተሰማ፣ ወዲያው ዝውውሩ ተፈጸመ እንጂ
ኢዜ የሕክምና ምርመራውን ሁሉ ሊያደርግ በውስጥ ቀጠሮ ተይዞለት ነበር። እሳቸው ማን ነው አላውቀውም ብለው ነበረ እንዲህ የደረሱትን ተጫዋች። እሱ ግን እኔ ነኝ ብሎ ትላንትና ሃትሪክ ሰርቶባቸዋል። ሌሳንድሮ ትሮሳርድ ለአርሰናል በሁሉም ውድድሮች ላይ ግብ ባስቆጠረበት ጨዋታ አርሰናል ተሸንፎ አያውቅም። 32 ጨዋታ ደረሰ። ብዙ ጎሎችን በቶፕ 6 ክለቦች ላይም በማስቆጠር ትሮሳርድ 19 ደርሷል። ይሄ ሌላ በጣም ትልቅ የሚባል ቁጥር ነው። ትሮሳርድ በፕሪሚየር ሊጉም ብዙ ግብ ያስቆጠረባቸውን ክለቦች ፈለገን ብናይ ሊቨርፑል ላይ 6፣ ቼልሲ ላይ እና ቶትናም ላይ 4 መድረስ ችሏል። ሌላ በጣም ትልቅ የሚባል ቁጥር ነው የኢብሪቼ ኢዜም የትሮሳርድም። ምናልባት ኢብሪቼ ኢዜ ላይ ግን የጨዋታ ኮከብ ስለነበር አንድ መረጃ እንጨምርላችሁ። ይሄ ከሃትሪኩ ሌላ ግን ሊነገሩለት የሚገቡ ነገሮች አሉ። 100% ስኬታማ ድሪብል ነበረው። 100% ስኬታማ ታከል፣ 6 የግብ ሙከራ አደረገ። ከ6ቱ 3ቱን አስቆጠረ። አንድ ትልቅ የግብ ዕድል ፈጠረ። በእነኚህ ቁጥሮች አይበለጥም። የብሪቼ ኢዜም ሌላ በጣም አስደናቂ የሚባል ድንቅ ምሽት ቡድኑ እንዲያሳልፍ ረድቶታል። አርሰናል በዚህ ሲዝን በሁሉም የውድድር መድረኮች 18 ጨዋታዎችን አድርጎ 15ቱ ድል ናቸው፣ 2 አቻ። በሽንፈት ደረጃ 25 ላይ አርሰናል ወይም 25-26 የውድድር ዓመት ከጅማሮ ካለ በኋላ አንድ ነው ያለው። በፕሪሚየር ሊግ 29 ነጥቦችን ሰብስቦ አንደኛ፣ በሻምፒዮንስ ሊግ 12 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ነው፣ ያውም በግብ ክፍያ ተበልጦ። በእነኛ 18 ጨዋታ በ13ቱ ዳቪድ ሪያ ስራ ፈቶ ነበር ማለት ይቻላል። መረቡ አልተደፈረም። 39 ጎል አስቆጠረ። አርሰናል 6 ብቻ ነው የተቆጠረበት። ሌላ በጣም አነጋጋሪ፣ ሌላ በጣም አስደናቂ ቁጥር ነው። ምናልባት ግን ትላንትና በክሊንሺት እንዳይወጡ የተፈጠረበት አጋጣሚ ያው ዳቪድ ሪያም መስመሩን በብዙ ለቆ መውጣቱ ከ32.27 ሜትር ርቀት ላይ ሪቻርድሰን ግብ እንዲያስቆጥርበት ሆኗል። በነገራችን ላይ በ21ኛው ክፍለ ዘመን በለንደን ደርቢ ወይም በኖርዝ ለንደን ደርቢ ጨዋታ ከረጅም ርቀት የተቆጠረች ግብ ሆናለች እቺ ኳስ። ፔሮ ሄንካፔ የመጀመሪያ ሊግ ጨዋታን በቋሚነት በቶትናም ላይ ሲጀምር በአርሰናል ታሪክ ከ10 ዓመት በኋላ ለመጀመሪያ ጊዜ ነው። በነገራችን ላይ ለመጀመሪያ ጊዜ አንድ ተጫዋች በለንደን ደርቢ ጨዋታ ላይ ቋሚ ሆኖ የጀመረው ግብፃዊ ኤሌኒ ነበረ። ባለፉት 10 ዓመታት ውስጥ በመጀመሪያ ቋሚ ጨዋታ ያሳየው በራስ መተማመን ግን ማጋሌሽን በመተካት ሂደት ላይ ስለመጣ ለአርሰናሎች ጥሩ ምላሽ የሰጠበት ነበረ ማለት ይቻላል። ብዙ ስጋት እንዳይገባቸው ያደረገ ነበረ። በክረምት ያስፈረሙት ተጫዋቻቸው በቶትናም በኩል ደግሞ ዣቪ ሲሞንስ 15 ጨዋታ ደረሰ፣ ግብ የሚባል ነገር የለም። በአርሰናል በኩል ዴክላን ራይስ 50ኛ የግብ አስተዋጽኦ ላይ የደረሰበት ሳምንት ነበረ። ሌላ በጣም አስደናቂ ድንቅ የሚባለ ጊዜን እንዲያሳልፍ ያደረገውም ነበረ። በጨዋታው ላይም ሌላኛው ልናነሳቸው የሚገቡ ነጥቦች ውስጥ አሰልጣኝ ቶማስ ፍራንክ ጄሚ ካራገር እና ቪካዮር የሰጧቸውን ሀሳቦች ናቸው። አንድ በአንድ ከቶማስ ፍራንክ ጀምሮ ደግሞ እንመልከታቸው። ደጋፊውን ይቅርታ እንጠይቃለን ብለዋል ቶማስ ፍራንክ። የቶትናሙ አሰልጣኝ ቶማስ ፍራንክ የምሽቱ ጨዋታ በጣም የወረደ እንቅስቃሴ ነበር ብለዋል። አያይዞም ሁሉም የክለቡ ደጋፊዎች ይቅርታ እንጠይቃለን፣ ይህንን ነው ማለት የምንችለው ሲሉ ተደምጠዋል። በጨዋታው ምኑ የበለጠ እንዳበሳጫቸው ሲጠይቁት ቶማስ ፍራንክ ምኑን ከየቱ ጀምሬ ከየቱ ልጨርሰው ብለው ጋዜጠኛውንም አስቀውታል። በእርግጥ እሳቸው እንዳጠቃላይ ሁሉ ነገሩ መጥፎ ነበር ቡድናችን ብለዋል። ቪካሪ በመጀመሪያ ደረጃ ከየቀኑ በየስቴዲየሙ እየተገኙ የሚደግፉን ደጋፊዎች ይቅርታ መጠየቅ አለብን። ሜዳ ላይ ውስጥ የገባ ነው ለማሸነፍ ነበረ፣ ግን አላሸነፍንም። በዚህ እግር ኳስ ደረጃ እስከ መጨረሻው ድረስ መቀጠልም ለድርድር የማይቀርብ ነው ብሏል። በጣም ዘግይተን ወደ ጨዋታው ሪትም እንደገባን አስባለሁ። በጣም የበላይነት ተወስዶብን ነበረ ብሏል። ለጨዋታው የነበረን እቅድ ሌላ ነበር፣ ነገር ግን ባለመታገላችን ምክንያት ሳቢያም ውጤት አተን ወጥተናል። ደጋፊውን ግን ይቅርታ መጠየቅ አለብን ብለዋል። የቀድሞ የሊቨርፑል ተጫዋች አሁን በጋዜጠኝነት አነጋጋሪው ሰው ጄሚ ካራገር አርሰናል ከሊጉ አሸናፊነት ማቆም የሚችለው ሌላ ክለብ ሳይሆን ራሱ አርሰናል ነው ብሏል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ኢዜን ይቅር በለኝም ብሏል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር በዚህ ዓመት አርሰናልን ማስቆም የሚችል ቡድን የለም በማለት ተናግሯል። ጄሚ ካራገር ሲናገርም አርሰናል ዋንጫውን ከማሸነፍ ማስቆም የሚችለው ብቸኛው ቡድን ራሱ አርሰናል ብሎታል። ስለ ኢዜ ያነሳው የቀድሞ ተጫዋች የኢዜን ፊርማ ዝቅ አድርጌ ስለተመለከትኩኝ እሱ ኢዜንና አርሰናልን ይቅርታ ጠይቃለሁ ብሏል። ከእሱ አንደበት ያልተለመደ ይመስላል። እሱ እውነተኛ ተጫዋች ይመስላል ያለው ካራገር አርሰናል በዚህ ዓመት ሊጉን እንዲያሸነፍ በመርዳት ኢዜ ልዩነት መፍጠር ይችላል። ለዛም የማይረባ ዝውውር ብዬው ነበረ፣
ይቅርታ ይደረግልኝ ካለ በኋላ አርሰናል ከዚህ በኋላ የፕሪሚየር ሊጉን ዋንጫ አሸናፊነት የሚከለክለው የለም እያለ ይገኛል። ይመስላል ወይ? መልከታችሁን አድርሱን። ምናልባት ጨዋታውን ቁጥሮች በደንብ ስለሚያብራሩት የኦፕታን ቁጥር ተውሰናል። አርሰናል 4-1 አሸነፈ። ግን አርሰናል ግብ የማስቆጠር ንጻሬው 1.88 ነው። ያ ማለት አርሰናል 2 ጎል ከጨዋታው ሊያገኝ የሚችልባቸውን የግብ ዕድሎች ፈጥሯል፣ ወይም ግብ የሚሆኑ ኳሶችን 2 ተጨማሪ ኳሶችን ግን ከምንም እንደማግኘት ነው። ቶትናም 0.07 ግብ የማስቆጠር ንጻሬ ኦልሞስት 0 እንደማለት ነው። ያው የግብ ጠባቂ ዳቪድ ራያ ግብሉን መልቀቅ ብቻ ያቺ ጎል እንድትቆጠረ ምክንያት ሆኗል። አርሰናል 17 ሙከራም ቶትናም 3። አርሰናል 8 ኢላማውን የጠበቀ ሙከራ አርሰናል 2። በኳስ ቁጥጥር አርሰናል 57 በመቶ ቶትናም 43 በመቶ። በሁሉ ነገር ቶትናም በአርሰናል ብልጫ ተወስዶበት ነበር ማለት ይቻላል። አርሰናል በቀጣይነት ባየር ሙኒክን በአውሮፓ ሻምፒዮንስ ሊግ፣ ቼልሲን፣ ብሬንትፎርድ፣ አስቶን ቪላን፣ ክለብ ብሩጅን፣ ወልቭስን እንዲሁ እያለ የሚቀጥል ይሆናል። 6 ተጋጣሚዎች ጥንካሬ አንጻር ምናልባት ባየር ሙኒክ እና ቼልሲ በተከታታይ ገጥማቸዋል። በጣም ከባዶቹ ይመስላሉ። ከዛ በኋላ በንጻሬ ደረጃ ቀለል ያሉ ናቸው በንጻሬ እንጂ ሌሎቹም ከባድ ናቸው። ምን ያህል ነጥብ ያሳካል የሚለው በትልቁ ይጠበቃል። በአርሰናል በኩል ነጥቡን 29 በማድረስ ፕሪሚየር ሊጉን ይመራል። ቼልሲ በ6 ነጥብ ዝቅ ብሎ በ23 ነጥቦች ሁለተኛ፣ ማንቸስተር ሲቲ በ22 ነጥብ ሶስተኛ፣ አስቶን ቪላ በ21 ነጥብ አራተኛ፣ ፓላስ በ20 ነጥብ አምስተኛ ደረጃ ላይ ሲገኙ ዛሬ ማንቸስተር ዩናይትድ ከኤቨርተን ጨዋታ ያደርጋሉ። ዩናይትድ ድል የሚያደርግ ከሆነ ከ18 ወደ 21 ነጥቡን ማሳደግ ይችላል። እንደሚያስቆጥራቸው ግብ ብዛት ደግሞ ከአስቶን ቪላ ደረጃውን መንጠቅ ይችላል አራተኝነትን። በጣም ወሳኝ ምሽት ለዩናይትድ ዛሬ ይጠበቃል። በሌሎች ሊጎችም ጨዋታዎች ቀጥለው ይካሄዳሉ። በላሊጋ ኤስፓኞል ከሴቪያ፣ በጣሊያን ሴሪያ ቶሪኖ ከኮሞ እንዲሁም ሳሱሎ ከፔዥያ የሚያደርጓቸው ጨዋታዎች በጣሊያን ሴሪ ዛሬ በትልቁ የሚጠበቁ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ትላንት የነበሩ ጨዋታዎችን አጠቃላይ እንደዚሁም ነጫጭር ስፖርታዊ መረጃዎችን ጨምሮ ከቃል ስፖርት ዩቲዩብ ቻናል ለሰዓቱ ስሟቸው ያልናቸው ጥንቅር ፍጻሜ እዚህ ጋር ሆነ። ጥቂት ቆይተን በምሽት የመረጃ ሰዓታችን ምሽት 2 ሰዓት ላይ ዛሬውኑ እንገናኛለን በዚሁ ቻናል። በምሳ ሰዓትም የመረጃ ሰዓታችን በሁለተኛው ዩቲዩብ ገጻችን ጠብቁን። የአሁኑን እዚህ ጋር እናበቃለን። ሰናይ ቀን